ሰላም እንዴት ናችሁ ተማሪዎች? ተመልሻለሁ። ፊዚክስ ቲቸራችሁ በኃይሉ ነኝ። ዛሬ በአዲስ ዩኒት መጠናል። ቤዚክስ ኦፍ ኤሌክትሮኒክስ የ12ኛ ክፍል የመጨረሻው ዩኒት ማለት ነው። ባለፈው ክላሳችን ቻፕተር 4 ላይ ስለምን አይተን ነበር? ስለ ኤሌክትሮማግኔቲዝም አይተን ነበረ። እዛ ላይ የተለያዩ ጥያቄዎችን ሰርተናል። እናንተም የተዘጋጁላችሁን ጥያቄዎች ሰርታችኋል። ኢንዶፊኒት ኮስቲኑም እንድትሰሩ ተነጋግረን ነው የተለያየ ነው። ዛሬ ስለ ቤዚክስ ኦፍ ኤሌክትሮኒክስ እንማራለን። ኤሌክትሮኒክስ እንግዲህ ሁሌ የምንሰማው ቃል ነው። ኤቭሪ ዴይ ቱ ዴይ አክቲቪቲያችን ላይ የምንጠቀማቸው የተለያዩ ዲቫይሶች ኤሌክትሮኒክስ ተብለው ይጠራሉ። ላይክ እንደ ካልኩሌተር፣ ስልክ ሊሆን ይችላል፣ ፎን፣ ካልኩሌተር፣ ፎን፣ ኮምፒውተር፣ ሰዓት፣ ኤሌክትሮኒክሶች በጣም ብዙ መጥቀስ ይቻላል። ኤቭሪ ዴይ ቱ ዴይ አክቲቪቲያችን ላይ የምንጠቀማቸው የተለያዩ ዲቫይሶች ኤሌክትሮኒክስ ናቸው። ስለዚህ ኤሌክትሮኒክስ መማር ዴይ ቱ ዴይ አክቲቪቲያችን ላይ ስላሉት ምኖች ማቴሪያሎች ማወቅ ነው ማለት ነው። ስለዚህ ህይወታችንን ምን ማድረግ ነው? ሲምፕሊፋይ ማድረግ ነው ማለት ነው። እዚህ ጋር የምንማረው ስለ ቤዚክስ ኦፍ ኤሌክትሮኒክስ። ኤሌክትሮኒክስ ኢዝ ኤ ብራንች ኦፍ ፊዚክስ ነው። ኤሌክትሮኒክስ ብራንች ኦፍ ፊዚክስ ዛት ስተዲስ ዘ ኔቸር ቢሄቪየር ኤንድ ዋት ሙቭመንት ኦፍ ምን ኤሌክትሮኒክስ ነው። ኤሌክትሮንስ ነው የሚያወራው። ኤሌክትሮኖች እንዴት ሙቭ ያደርጋሉ? የኤሌክትሮኖች ኔቸር በዛ ማቴሪያል ውስጥ ምንድን ነው? የኤሌክትሮኖች ቢሄቪየር ምንድን ነው የሚለውን የሚያጠናንን ኤሌክትሮኒክስ ይባላል። የተለያዩ ኤሌክትሮኒክስ ዲቫይሶችን ስንጠቀም ምን አለ ማለት ነው? በውስጣቸው ሙቭመንት ኦፍ ኤሌክትሮኒክስ አለ። በዛ ሙቭመንት ኦፍ ኤሌክትሮኒክስ ውስጥ የኤሌክትሮኖች የራሳቸው የሆነ ምን አላቸው? አስተዋጽኦ አላቸው፣ ቢሄቪየር አላቸው፣ ሚና አላቸው። እሱን ዲቴይል የምናይ ይሆናል ማለት ነው። ኦኬ ለርኒንግ ኦብጀክቲቭ አለን። አንደርስታንድ ዘ ካራክተሪስቲክስ ኤንድ አፕሊኬሽንስ ኦፍ ፒ ኤንድ ጃንክሽን ዳዮድ የሚባል አለ። እሱን ዲቴይል እናያለን። ለርን ዘ ፕሮፐርቲስ ኤንድ ታይፕስ ኦፍ ሴሚኮንዳክተር ኢንክሉዲንግ ዶፒንግ ኤንድ ቻርጅ ካሪየርስ። ሴሚኮንዳክተርስ ማለት ምን ማለት ነው? ኮንዳክተርስ፣ ኢንሱሌተርስ የሚለውን እናያለን። አንደርስታንድ ዘ ወርኪንግ ፕሪንሲፕልስ ኦፍ ዳዮድስ፣ ትራንዚስተርስ ኢን ኤሌክትሮኒክስ ሰርኪዩትስ ነው። ኤሌክትሮኒክስ ሰርኪዩትስ ላይ የተለያዩ ትራንዚስተሮች እና ዳዮዶችን እንጠቀማለን። እሱ ላይ ወርኪንግ ፕሪንሲፕላቸው ምን ይመስላል የሚለው እናያለን። አይደንቲፋይ ዘ ፋንክሽንስ ኦፍ ኢንተግሬትድ ሰርኪዩትስ ኤንድ ሎጂክ ጌትስ ኢን ዲጂታል ኤሌክትሮኒክስ። እንግዲህ ኤሌክትሮኒክስን ለመስራት የተለያዩ ምኖች ያስፈልጉናል፣ ቺፕስ ያስፈልጉናል። ቺፕስ የሆነን አንድ ኤሌክትሮኒክስ አይዘር ሰዓታችሁን ወይ ስልካችሁ ወይ የተፈታ ኮምፒውተር ብታዩ ጥቅጥቅ ያለ ነምበር ኦፍ ቺፕስ አለው። እነዚህ ቺፖች ከምንድን ነው የሚሰሩት? ከተለያዩ ትራንዚስተርስ ሊሆን ይችላል፣ ሬዚስተር ሊኖር ይችላል። የተለያዩ ሰርኪዩት ኤሌመንቶችን ይጠቀማሉ። በእነዚህ ሰርኪዩት ኤሌመንቶች ውስጥ ፍሎ ኦፍ ኤሌክትሮን አለ። ያ ኤሌክትሮኒክስ ዲቫይስ ኦፕሬት እንዲያደርግ ማለት ነው። ስለዚህ ስለ እነዚህ ማቴሪያሎች ዲቴይል የምንማማር ይሆናል ማለት ነው። ስለዚህ ፍሎ ኦፍ ኤሌክትሮንስ ነው ካል ኤሌክትሮኒክስ ስለ ፍሎው ኦፍ ኤሌክትሮን ነው የሚያጠና ካል ኤሌክትሮን ዜን በውስጣቸው ኤሌክትሮን ማሳለፍ የሚችሉ ዲቫይሶች ኮንዳክተርስ ይባላሉ። እነዚህ ኮንዳክተሮች በውስጣቸው ኤሌክትሮን ማስተላለፍ የሚችሉት ለምንድን ነው? ወይም አስተላላፊ የሚባሉት ለምንድን ነው? በውስጣቸው ያሉት ኤሌክትሮኖች ፍሪ ናቸው ወይም ሞባይል ናቸው። ሙቭ ማድረግ ይችላሉ በቀላሉ ማለት ነው። ስለዚህ እነዚህ የሆነ ሶርስ ሲያገኙ፣ ኤሌክትሪክ ሲያገኙ በቀላሉ ማስተላለፍ ይችላሉ ማለት ነው። ሌላኛው ሴሚኮንዳክተርስ ናቸው። ኮንዳክተርስ ኤንድ ኢንሱሌተርስ ኤሌክትሮኖቻቸው ፍሪ ወይም ሞባይል አይደሉም። ስለዚህ እነዚህ ኤሌክትሮኖች ሞባይል ካልሆኑ ሙቭ ካላደርጉ በውስጣቸው ማለፍ አይችልም፣ ኤሌክትሮን ፓስ ማድረግ አይችልም። እነዚህ ዲቫይሶች ምን ይባላሉ? ኢንሱሌተርስ ይባላሉ ማለት ነው። በሁለቱ መካከል ያለ ሙሉ በሙሉም አስተላላፊ ያልሆነ ሙሉ በሙሉ ኢንሱሌተር ያልሆነ ዲቫይስ ደግሞ ሰሚ ኮንዳክተር ይባላል። እንግዲህ ለኤሌክትሮኒክስ ዲቫይሶች መኖር ወይም ደግሞ ማደግ ትልቁ ሚና የሚጫወተው ይህ ሴሚኮንዳክተር ነው ማለት ነው። ሴሚኮንዳክተር ነው። ስለዚህ ስለ ሴሚኮንዳክተር ዲቴይል የምናይ ይሆናል ማለት ነው። ሴሚኮንዳክተርስ አር ማቴሪያልስ ዛት ኮንዳክት ኤሌክትሪክሲቲ ቤተር ዛን ዋት ኢንሱሌተርስ፣ ከኢንሱሌተሮች በተሻለ በት ወርስ ዛን ኮንዳክተርስ፣ ከኮንዳክተሮች ግን ባነሰ መልኩ ምን ያስተላልፋሉ? ኤሌክትሪክሲቲን ወይም ከረንትን ያስተላልፋሉ ማለት ነው። ማቴሪያልስ ላይክ ሲሊከን ኤንድ ጀርማኒየም ምን ይባላሉ? ሰሚ ኮንዳክተርስ ይባላሉ። ሰሚ ኮንዳክተርስ አያችሁት? ይሄንን ብትመለከቱት ለምሳሌ ኢትዝ የሆነ ምንድነው
ቺፕ ነው። አንድ ኮምፒውተር አንድ ኤሌክትሮኒክስ ዲቫይስ ለመስራት የምንጠቀምበት ማለት ነው። ይህ አይዘር ጀርማኒየም ኦር ሲሊከን ሊሆን ይችላል። ኢት ኢዝ ሰሚ ኮንዳክተር። ሰሚ ኮንዳክተር ባጭሩ ሰሚ ኮንዳክተር ማለት ነው ኢት ኢዝ ምንድን ነው ዳት ኮንዳክት ኤሌክትሪክሲቲ ማቴሪያል ነው። ምንን የሚያስተላልፍ ኤሌክትሪክሲቲን ከኮንዳክተሮች ባነሰ ከኢንሱሌተሮች በበለጠ መልኩ ኤሌክትሪክሲቲን የሚያስተላልፍ ምን ይባላል? ሰሚ ኮንዳክተር ይባላል። ሰሚ ኮንዳክተር እንግዲህ ሰሚ ኮንዳክተሮች በሁለት ይከፈላሉ፣ ኢንትሪንሲክ እና ኤክስትሪንሲክ ተብለው። ኢንትሪንሲክ ሰሚ ኮንዳክተር ማለት ፒውር ኢለመንት ወይም ፒውር ሜታል የያዙ ምኖች ሰሚ ኮንዳክተሮች። ለምሳሌ ኤግዛምፕል ስንጠቅስ ሲሊከን ወይም ጀርማኒየም ብለናል አይደል? ሲሊከን ወይም ጀርማኒየም ብለናል። ሲሊከን ወይም ጀርማኒየም ብለናል። ስለዚህ ሲሊከን ወይም ጀርማኒየም ይህ የተሰራው ሰሚኮንዳክተር የተሰራው ቺፕ ኦንሊ ከጀርማኒየም ወይም ከሲሊከን ከሆነ ኢንትሪንሲክ ነው ማለት ነው። ከፒውር ምንድነው ኤሌመንት ነው ማለት ነው። ኤክስትሪንሲክ ከሆነ ግን አዲሽናል ኢምፒዩሪቲ እዚህ ጋር ተጨምሯል ማለት ነው። አዲሽናል ኢምፒዩሪቲ ሌላ ኢምፒዩሪቲ እዚህ ኤሌመንት ላይ ተጨምሯል ማለት ነው። ሶ ፒውር ማቴሪያልስ ናቸው። ኢንትሪንሲክ ሴሚኮንዳክተርስ አር ፒውር ማቴሪያልስ ናቸው ላይክ ሲሊከን ወይም ደግሞ ጀርማኒየም። ኤክስትሪንሲኮችን ብትመለከቱ ግን ዶፕድ ማቴሪያልስ ቱ ኢምፕሩቭ ኮንዳክቲቪቲ። አንዳንዴ ኮንዳክቲቪቲያችንን ለመጨመር ምን ሌላ ኢምፒዩሪቲ አመጠን አድ እናደርጋለን። ይህ ፕሮሰስ ምን ይባላል? ዶፒንግ ይባላል። ዶፒንግ ማለት ነው እዚህ ሴሚኮንዳክተር ላይ ፒውር የሆነው ኤሌመንት ወይም ኤሌመንት ላይ ምን ማድረግ ነው? አምጦ የሆነ ሌላ ኢምፒዩሪቲ መጨመር ማለት ነው። ያ ዶፒንግ ይባላል ፕሮሰሱ። ሶ ዶፕድ ማቴሪያል ቱ ኢምፕሩቭ ዘ ኮንዳክቲቪቲ ነው። ዋናው ዓላማው ኮንዳክቲቪቲውን ለመጨመር ነው ማለት ነው። ስለዚህ ዶፒንግ ስናደርግ እንደየፍላጎታችን እንግዲህ አንድ ለምሳሌ ሲሊከንን ብትወስዱ ኤሌክትሮን አለው፣ ፕሮቶን አለው፣ ፖዚቲቭ ቻርጅ አለው፣ ኔጌቲቭ ቻርጅ ይኖረዋል። ስለዚህ ኒውትራል የሆኑ አተሞች ኢኳል ነምበር ኦፍ ምን አላቸው? ፕሮቶንስ ኤንድ ኤሌክትሮንስ አላቸው ማለት ነው። ዜን እነዚህ ዶፕድ በሚሆኑበት ጊዜ አይዘር ኤሌክትሮን ሊሆን ይችላል የምንቀበለው ወይም ደግሞ ኤሌክትሮናችን ሊሆን ይችላል የምናበዛው ወይም ደግሞ ፖዚቲቭ ቻርጅ ወይም ሆል ወይም ፖዚቲቭ ቻርጃችን ሊሆን ይችላል የምናበዛው። ኢት ዲፔንድስ የኛ ፍላጎት ማለት ነው። ወይ ፖዚቲቭ ቻርጃችን እንዲበዛ እንፈልጋለን ወይ ኔጌቲቭ ቻርጃችን እንዲበዛ እናደርጋለን ማለት ነው። ይህ የሚወሰነው በእኛ ፍላጎት ነው። ይህ ኤን ዶፕድ እና ፒ ዶፕድ ይባላል። እሱንም እናያለን። እዚህ ጋር ግን እንድትይዙልኝ የምፈልገው ነገር የመጀመሪያው ሰሚኮንዳክተር ማለት ኮንዳክተር ዛት ኮንዳክት ኤሌክትሪክሲቲ ቤተር ዛን ኢንሱሌተር በት ወርስ ዛን ኮንዳክተር። ሁለተኛ ቱ ታይፕስ ኦፍ ሰሚኮንዳክተርስ አሉ፣ ኢንትሪንሲክ ሰሚኮንዳክተር እና ኤክስትሪንሲክ ሰሚኮንዳክተር። ኢንትሪንሲክ ሰሚኮንዳክተር ኢት ኢዝ ኦንሊ ፒውር ኤሌመንትስ ነው፣ ፒውር የሆኑ ማቴሪያሎችን የያዘው ላይክ ሲሊከንን ጀርማኒየም። ኤክስትሪንሲክ ከሆነ ዶፕድ ተደርጓል ወይም ደግሞ አናዘር ኢምፒውሪቲ እዛ ፒውር ኤሌመንት ላይ ፒውር ማቴሪያል ላይ አድ ተደርጎበታል ማለት ነው። ኤን ታይፕ ኤንድ ፒ ታይፕ ሰሚኮንዳክተር እንግዲህ ይህ ኤክስትሪንሲክ ናቸው። ዶፕድ በምናደርግበት ጊዜ ወይም ኢምፒዩሪቲ በምንጨምርበት ጊዜ እንደኛ ፍላጎት አይዘር ኤሌክትሮናችን ሊበዛ ይችላል ወይም ደግሞ ፖዚቲቭ ቻርጃችን ሊበዛ ይችላል። ኤሌክትሮናችን ማለት ኔጌቲቭ ቻርጃችን፣ ሆል ከሆነ ፖዚቲቭ ቻርጅ፣ ኤሌክትሮን ኔጌቲቭ ቻርጅ፣ ሆል ፖዚቲቭ ቻርጅ። ሶ እነዚህም ፒውር ማቴሪያሎችን ጀርማኒየም እና ሲሊከንን ይዘን ከሌላ ኢምፒዩሪቲ ወይም ደግሞ ሌላ አዲሽናል ማቴሪያሎች ጋር አድ እያደረግን እናያለን። አድ እያደረግን የተለያዩ ሰሚኮንዳክተሮች እናገኛለን። የምናገኛቸው ሰሚኮንዳክተሮች አይዘር ኤን ታይፕ ሊሆኑ ይችላሉ ወይም ፒ ታይፕ ሊሆኑ ይችላሉ። ኤን ታይፕ እና ፒ ታይፕ ሰሚኮንዳክተርስ እንዴት ይፈጠራሉ የሚለውን ኤን ታይፕ ሰሚኮንዳክተር የሚፈጠሩት እነዚህ ፒውር ማቴሪያሎች ላይክ ሲሊከን፣ ለምሳሌ ሲሊከን ከማን ጋር ዶፕድ ሲሆን ነው? ከግሩፕ 5 ኤሌመንቶች ጋር ዶፕድ ሲሆን ሉክ ፎር ኤግዛምፕል ግሩፕ 5 ኤሌመንት ማን አለኝ? ፎስፈረስ አለኝ። ፎስፈረስ 285 አይደል? ኤሌክትሮን ኮንፊግሬሽኑ 15 ፎስፈረስ 15 285። ስለዚህ አውተርሞስት ሼሉ ላይ ስንት አሉ? 5 ኤሌክትሮንስ አሉ። ሶ ፎስፈረስ እዚህ አለኝ፣ ዜን ሲሊከን አለኝ። ሉክ ሲሊከን አለኝ። አሁን እዚህ ጋር 1 2 3 4 5 አውተርሞስት ሼል አለው። አውተርሞስት ሼል ላይ ያሉ ኤሌክትሮኖች 5 ናቸው። የሲሊከን ስንት አለው? 4
4 ሲሊከን 4 ምክንያቱም 14 ስለሆነ ሲሊከን 14 2 8 4 ስለዚህ ይህ ሲሊከን ሊገናኝ የሚችለው ከስንቶች ጋር ነው ማለት ነው? ከነዚህ ከአራቱ ኤሌክትሮኖች ጋር ብቻ ነው ማለት ነው። ከአራቱ ኤሌክትሮኖች ጋር ነው ብቻ ነው ማለት ነው። ዜን ምን ይሆናል? አንድ ኤሌክትሮን ምን ትሆናለች ማለት ነው? ትርፍ ትኖረኛለች ማለት ነው። አንድ ኤሌክትሮን ትርፍ ትኖረኛለች ማለት ነው። አያችሁ እዚህ ጋር 5 አለ፣ እዚህ ጋር 5 አለ። ከአራቱ ኮኔክት ማድረግ ይችላል የሲሊከን 4 ስለሆነ። ዚስ ግን አንድ ኤሌክትሮን ትርፍ አለች። ዜን እንዲህ አይነት ካስኬድድ የሆነ ሰሚኮንዳክተር እየተፈጠረ በሄደ ቁጥር ነምበር ኦፍ ፍሪ ኤሌክትሮኖች እየበዙ ይሄዳሉ ማለት ነው። ስለዚህ እነዚህ ፍሪ ኤሌክትሮኖች ማጆሪቲ ኬሪየር ይሆናሉ። ኬሪየር። ስለዚህ ኤሌክትሪክሲቲ ትራንስሚት የሚሆነው በማን ነው? በኤሌክትሮኖች አማካኝነት ነው ማለት ነው። እነዚህ ኤሌክትሮኖች እየበዙ በሄዱ ቁጥር ምን ሙቭ ማድረግ ጀምሩና ኤሌክትሪክ ፍሪ ሞባይል ይሆናሉ። ኤሌክትሪሲቲ በውስጡ በዚህ ማቴሪያል ውስጥ እንዲያልፍ ይሆናል ማለት ነው። ምናልባት ግን ይህንን ሲሊከን ደግሞ ከአልሙኒየም ጋር ብናደርገው ሉክ አልሙኒየም 13 አይደል? 2 8 3 ስንት ነው? 3 ኤሌክትሮንስ ነው ያሉት። 3 ኤሌክትሮንስ ዜን ከሲሊከን ጋር ስናደርገው የሲሊከን 4 ነው። 4 ሉክ የአልሙኒየም ግን ምን 3 ስለዚህ ባላንስ ቦንዲንግ ሲፈጥሩ ወይም ደግሞ ሸር ሲያደርጉ ምን ይሆናል ማለት ነው? ይሄኛው ከዚህ ጋር ሌትስ ሴይ 1 2 3 1 2 3 4 ዜን ይሄኛው ከዚህ ጋር አደረገ፣ ይሄኛው ከዚህ ጋር አደረገ፣ ይሄኛው ከዚህ ጋር አደረገ። ይሄኛው ግን ከምንም ጋር አደረገ? ምን ኢንተግሬት አደረገ ወይም ደግሞ ኮቫለንት ቦንድ ሰራ። ስለዚህ እዚህ ጋር ኤሌክትሮን ስለሌለኝ ምንድን ነው ያለኝ? ሆል ነው ያለኝ። ይቺ ሆል ደግሞ ሪፕሬዘንት የምታደርገው ፖዚቲቭ ቻርጅ ነው ማለት ነው። ስለዚህ ብዙ አልሙኒየሞችን ከሲሊከን ጋር ምን ዶፕድ እያደረግን በሄድን ቁጥር ወይም ደግሞ አድ እያደረግን በሄድን ቁጥር ብዙ ምኖች ይፈጠራሉ፣ ብዙ ሆሎች ይፈጠራሉ። በዚህ ጊዜ ቻርጅ ፍሎ የሚያደርገው ወይም ኤሌክትሪክሲቲ ፍሎ የሚያደርገው በሆሎች አማካኝነት ይሆናል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ኤን ታይፕ ኤክስትራ ኤሌክትሮንስ አሉት ዶፒንግ ዊዝ ፎስፈረስ። ለምሳሌ ሲሊከንን ከፎስፈረስ ጋር ዶፕ ብናደርገው ኤክስትራ ኤሌክትሮንስ እናገኛለን። እንዳያችሁት ኤክስትራ ሆልስ እናገኛለን። ፒ ታይፕ ላይ ደግሞ ዶፒንግ ዊዝ ቦሮን፣ ከቦሮን ጋር ዶፕ ብናደርገው ለምሳሌ ይሄንን ሲሊከንን ምን ሆሎች እየበዙ ይሄዳሉ ማለት ነው። ሶ እዚህ ጋር እንድትይዙ የምፈልገው ነገር ኤን ታይፕ ላይ ኤክስትራ ኤሌክትሮንስ አለ። ከዛስ ማጆሪቲ ኬሪየር ኤሌክትሮንስ ናቸው። ማይኖሪቲ ከሆነ ሆልስ ናቸው። እዚህ ጋር ስንመጣ ግን ማጆሪቲ ምን ይሆናል? ማጆሪቲ ሆል ይሆንና ማይኖሪቲ ኤሌክትሮን ይሆናል ማለት ነው። ስለዚህ በዚህ መልኩ ፒ ታይፕ እና ኤን ታይፕ ሰሚኮንዳክተር እኛ እንደፈለግነው ምን ማድረግ እንችላለን ማለት ነው? መፍጠር እንችላለን ማለት ነው። ዶፒንግ ኤንድ ኢትስ ሮል ነው የሚለን። እንግዲህ ዶፒንግ ማለት ምን ማለት ነው የተባባልነው? አዲንግ ኢምፒውሪቲስ ፒውር የሆኑ ማቴሪያሎች ላይ ኢምፒውሪቲዎችን አድ ማድረግ ላይክ ኤን ታይፕ እና ፒ ታይፕ ላይ እንዳየ ነው ማለት ነው። ዲስ ዶፒንግ አድስ ኢምፒውሪቲ ቱ ኢንክሪዝ ዋት ኮንዳክቲቪቲ ለመጨመር። ለምሳሌ ሲሊከንን ብቻውን ብትመለከቱት ምንድን ነው የነበረው? ዚስ 4 ኤሌክትሮንስ ዜን ከፎስፈረስ ጋር ዶፕ ስታደርጉት ግን ብዙ ፍሪ ኤሌክትሮኖች እየተጨመሩ ሄዱና ብዙ ካስኬድ ሲሆን ኮንዳክቲቪቲውን ኢንክሪዝ ያደርገዋል ወይም ይጨምረዋል ማለት ነው። ኤን ታይፕ ሞር ፍሪ ኤሌክትሮንስ አላቸው። ፒ ታይፕ ደግሞ ሞር ፍሪ ሆልስ ወይም ፖዚቲቭ ቻርጅስ አላቸው። ሶ ዶፒንግ ባጭሩ ሮሉ ፒ ታይፕ እና ኤን ታይፕ ሰሚኮንዳክተሮችን ምን ለማድረግ ነው? ለመፍጠር ነው ማለት ነው። እነዚህ ፒ ታይፕ ኤንድ ኤን ታይፕ ሰሚኮንዳክተርስ ደግሞ ምን ለመፍጠር ያገለግሉናል? ፒኤን ሆነው ዳዮድ ለመፍጠር ያገለግሉናል። ዳዮድ ደግሞ ሌላ ምን መፍጠር ይችላል? ሌላ ሰሚኮንዳክተር እያል እንቀጥላለን ማለት ነው። ኤንፒኤን ፒኤንፒ እያል እንቀጥላለን። ሶ ባጭሩ ግን ዶፒንግ ዲስ ፒ ኤንድ ኤን ሰሚኮንዳክተርን ለመፍጠር ያገለግለናል ማለት ነው። ኔክስት ዳዮድስ ኤንድ ዜር ፋንክሽንስ እናያለን። ዳዮድ ማለት በፒ ሰሚኮንዳክተር እና በኤን ሰሚኮንዳክተር የሚፈጠር ሌላ ኤሌክትሮኒክስ ዲቫይስ፣ በጣም ኢምፖርታንት የሆነ ኤሌክትሮኒክስ ዲቫይስ ነው። ከዛ በፊት ግን እዚህ ጋር ስለ ቤዚክስ ኦፍ ኤሌክትሮኒክስ ወይም ስለ ሰሚኮንዳክተርስ የተዘጋጁላችሁ ጥያቄዎች ስላሉ እነሱ ሰርታችሁ ስንመለስ ዳዮድስ ኤንድ ዜር ፋንክሽንስ እናያለን ማለት ነው።